ከ3 አስርተ ዓመታት በላይ የዘለቀ ታሪክ አለው። በ1986 ዓመተ ምህረት የተመሰረተው የቀድሞው የአቢሲኒያ ኢንዱስትሪ የሽልማት ድርጅት የአሁኑ ግራንድ አፍሪካን የተቋማትና የአመራር ሽልማት ድርጅት ለሀገሪቱ እድገት ትልቅ አስተዋጽኦ ላበረከቱ መንግስታዊና መንግስታዊ ላልሆኑ ተቋማት እንዲሁም ለተጽዕኖ ፈጣሪ አመራሮች ለ19 ዓመታት እውቅና ሲሰጥ ቆይቷል። ባሳለፍነው ሳምንት የተካሄደው መርሃ ግብር ደግሞ የሽልማት ድርጅቱ ለተቋማትና ለአመራሮች ሽልማት የማበርከትና እውቅና የመስጠት ጉዞውን 20ኛ ዓመቱን እንዲደፍን አድርጎታል። በ2017 ዓመተ ምህረት በሀገሪቱ በሚገኙ 1250 ተቋማት በአሰራር ስርዓት፣ በጥራት፣ በደንበኞች እርካታና ፍላጎት ላይ መሰረት ያደረገ ጥልቅ ምዘና ተከናውኖ የላቀ አፈጻጸም ላስመዘገቡ 56 ተቋማት እውቅናና ሽልማቱ ተበርክቷል። ታዲያ ከነዚህ ተቋማት መካከል ፋና ሚዲያ ኮርፖሬሽን የዳይመንድ ደረጃ ተሸላሚ በመሆን ከቀድሞ የኢፌዴሪ ፕሬዝዳንትና የሽልማት ድርጅቱ የበላይ ጠባቂ ከዶክተር ሙላቱ ተሾመ እጅ ሽልማቱን ተቀብሏል። ይህ ሽልማት የፋና ሚዲያ ኮርፖሬሽን መላ ሰራተኞችና አመራሮች ጥረት ውጤት ነው። ስሜቱ በጣም ልዩ ነው። ምክንያቱም እኛ እንደምንሸለም አናውቅም። በራሳቸው መንገድ በምንሰጣቸው አገልግሎት፣ በአደረጃጀታችን፣ በስራ ታታሪነታችን መዝነውን ነው በኢትዮጵያ ሚዲያ ኢንዱስትሪ ውስጥ በአመቱ አፈጻጸም ግንባር ቀደም ሚዲያ በአሰራርም በመረጃ ፍጥነትም በቅልጥፍናም በአደረጃጀትም ግንባር ቀደም ሚዲያ ነው ብለው ነው የሸለሙና ይሄ ማለት እንግዲህ ከራስ በላይ ለሆነ ኃላፊነት ራስን ማዘጋጀትና ከራስ በላይ ለሆነ ኃላፊነት መስራት ውጤቱ ይሄንን ነውና እጅግ በጣም ደስ የሚል ስሜት ነው ያለው። የአዲስ አበባ ከተማ ውስጥ እንደገና በአገር አቀፍ ደረጃ ክልል ላይ ያሉ የተለያዩ ተቋማት የአመራርነት እንደዚሁ ደግሞ የሰራተኞቹ ሙሉ እገዛ የታከለበት አፈጻጸምን መነሻ በማድረግ ረጅም ጊዜ የቆየ እንግዲህ አዘጋጆቹ በመድረኩ ላይ ሲናገሩት እንደነበረው ከፍተኛ ጥናት በማድረግ ነው ለተቋማት ይህንን ሽልማት የሰጡት ወይም ደግሞ እውቅና ያበረከቱት ማለት ነው። እንደ ፋና ሚዲያ ኮርፖሬሽን እንደ አንድ ሰራተኛ ማለት ነው በጣም ነው ደስ ያለኝ። እንደ ተቋም ባገኘነው ሽልማት በእውነት ትልቅ ኩራት ነው የተሰማኝ። ምክንያቱም ከተመሳሳይ የሚዲያ ተቋማት ፋና በብዙ መስፈርት በማገዝ መረጃን በመስጠት ኢትዮጵያን በማብሰር አፍሪካ ግራንድ የተቋማት ሽልማት ላይ ፋና ለሰጠው ሽልማት በመላው የሰራተኞች ስም እንዲሁም በግሌ እውነት ትልቅ ኩራት ነው የተሰማኝ። ይህ ሽልማት የቀድሞዎቹ ፋና ብሮድካስቲንግ ኮርፖሬትና ዋልታ ሚዲያና ኮሚኒኬሽን ኮርፖሬት ውህደት ከተከናወነ 1 ዓመት በሞላው ማግስት የመጣ ነው። ይህም የሁለቱ ግዙፍ የሚዲያ ተቋማት ወደ አንድ መምጣት ያስገኘው ውጤት እንደሆነ ይታመናል። ብቻ መሮጥ የትም አያደርስ። ሁሌ መተባበር፣ አብሮ መስራት ባህል መሆን አለበት። ፋናና ዋልታ ድሮም አንድ የነበሩ አሁን መልሶ መምጣቱ ውጤቱ አንዱ ይሄ ነው። ስንሰባሰብ እውቀት እንሰበስባለን፣ ሀብት እንሰበስባለን፣ ቴክኖሎጂ እንሰበስባለን። ለምንሰራለት አላማ ለምንፈልገው ለውጥ በጋራ እንድንጥር የሚያነሳሳን በመሆኑ ተጨማሪ አቅም ነው የፈጠረው። ምክንያቱም በዋልታ በጣም ምርጥ ዶክመንተሪዎች ይታወቃሉ። በፋና የተለያዩ ዜናና የመዝናኛ ነገሮች ይታወቃሉ። ዛሬ ፋና ሚዲያ ኮርፖሬሽን የዚህ ድምር ውጤት በመሆኑ ነው ለዚህ ሽልማት የበቃ ነው። ፋና ሚዲያ ኮርፖሬሽን አሁን ያለውን አቅም ማለት ነው ተመልካቾቻችን፣ አድማጮቻችን እንደዚሁ ደግሞ በዲጂታል አማራጭ ደግሞ የሚመለከቱን በየደቂቃው የሚከታተሉን ደግሞ የሚያዩት አቅም የመጣው ይሄኛው የመዋሃድ የመደመር በአንድ የመሆንና በተለያየ ቦታ ያለን አቅም ወደ አንድ በማሰባሰብ ትልቅ ነገር ወደ መስራትና ወደ ማደግ እንዲህ ደግሞ ወደ ሽልማት ወደ መንደርደር የሚያመላክት ነው። ይህ ሽልማት ይበልጥ ሀገራችንን በመረጃ በሚዲያው ዘርፍ እንድንረዳ የሚያነሳሳ ትልቅ ሽልማት ነው ብዬ አስባለሁ። ይሄ ደስ የሚል ይበልጥ የሚያነሳሳ የተሻለ ስራ ይዘን ለሚመለከቱ፣ ለሚያደምጡ፣ ለሚያነቡን ሁሉ ለመድረስ በደንብ ልብ የሚያሞቅ ነው። ከደስታው በላይ ግን በሚሊዮን የሚቆጠር ህዝብ ውጤት ነውና ይሄ ከዚህ በላይ እንድንሰራ አደራ የሚሰጥብን ነውና ምናልባትም አደራው በጣም ከባድ ቢሆንም ከመጣንበት በላይ የምንሄድበት ረጅም ቢሆንም ግን የበለጠ እንድንሰራ የበለጠ ህዝብ ውስጥ መሆናችንን መነሻ የሚሆነን በመሆኑ ነገም በተሻለ ስራ ህዝቡን ለማገልገል ዝግጁ እንድንሆን የሚያነሳሳን ልዩ ስሜት የሚሰጥ ነው ብዬ ነው የምወስደው።
የሀገሪቱን ታሪክ በመሰነድና ለትውልድ በማስተላለፍ የ82 ዓመታት ታሪክ አለው። የአንባቢያን የምሁራን መሰባሰቢያ መፍለቂያም ጭምር ነው። የኢትዮጵያ ቤተ መዛግብትና ቤተ መጻሕፍት ኤጀንሲ ይህ ታላቅ አበርክቶ የወርቅ ደረጃ ተሸላሚ እንዲሆን አስችሎታል። ኢትዮጵያ ሀገረ መጻሕፍት ነች እንላለን። የሀገረ መጻሕፍትነቷን በዘመናዊ መልክ በማስነበብ መዛግብትን በመሰነድ ትልቅ ስራ የሰራውን የኢትዮጵያ ቤተ መዛግብትና ቤተ መጻሕፍት አገልግሎትን በሕዝብ ፊት የተሰጠ ትልቅ እውቅና ከክቡር የቀድሞ ፕሬዝዳንት ዶክተር ሙላቱ ተሾመ እጅ ለመቀበል በመቻሌ በግሌም በጣም ነው ደስ ያለኝ። ወመዘክር ወዳጀ ብዙ የሆነ ተቋም ነው። ትልልቅ ዝግጅቶች ይከናወኑበታል፣ ንባብ ይከናወንበታል፣ ፓብሊክ ሌክቸሮች ይሰጡበታል፣ መዛግብት ይሰነዱበታል። ይህን ሁሉ ተግባር ሲፈጽም በተለይ ለምሁራን እጅግ በጣም ቅርብ የሆነ ተቋም ነው። እንደገናም ደግሞ እንግዲህ 100 ዓመት ሊሞላው ምንም ያክል ያልቀረው ተቋም በመሆኑ በብዙ መልኩ የሀገራችንን ጥረት አግዟል። እስካሁን ድረስ የመሩ ትልልቅ የሀገራችን ታላላቅ ሰዎች መሪዎች የነበሩ የዚህ ተቋም የነሱ ፍሬ ነው። እኔ በጣም ጥቂት ወራት ነው እዚህ ከመጣው የነሱን ሁሉ ድምር እኔ እጅ ላይ እንዲያርፍ ደግሞ በመታደሌ በግሌም እጅግ በጣም ከፍ ያለ ክብር ነው የተሰማኝ። ማለት እድለኛ ነኝ። የአዲስ አበባ ባህል ኪነ ጥበብና ቱሪዝም ቢሮ የቱሪዝም ማሰልጠኛ ኢንስቲትዩት እንዲሁም በየዘርፉ ለሀገሪቱ ትልቅ አስተዋጽኦ ያላቸው ሌሎች የግልም ሆነ የመንግስት ተቋማትም እንዲሁ ከተሸላሚዎቹ መካከል ናቸው። ቱሪዝም ማሰልጠኛ ኢንስቲትዩት ላለፉት 57 ዓመታት በቱሪዝም ዘርፍ የሰለጠነ ባለሙያ የሚያቀርብ ጥናትና ምርምር የሚያደርግ እንዲሁም ማማከር የሚያደርግ የቱሪዝም ዘርፉን በትልቅ ደረጃ የሚደግፍ መንግስታዊ ተቋም ነው። ይሄ ሽልማት ደግሞ በዳይመንድ ደረጃ አሸልሞናል። ስለዚህ በጣም ትልቅ ደስታ ነው የተሰማኝ። ዳይመንድ ሌቭል ነው ዛሬ ሽልማት የተሸለም ነው። እጅግ በጣም ደስ ብሎናል። ሲዩ ኢትዮጵያ ኢንስፔክሽን ኤንድ ሰርቲፊኬሽን ፒኤልሲ ሄድኳርተራችን ኔዘርላንድ ነው ያለው። የኔዘርላንድ ካምፓኒ ነው። ከ80 ሀገራት በላይ ኦፊስ ከፍቶ በኢንስፔክሽንና ሰርቲፊኬሽን ሰርቪስ እየሰጠ ይገኛል። ይህም በተለያዩ ናሽናልና ኢንተርናሽናል በሆኑ ስታንዳርዶች የተለያዩ አግሪካልቸራል ፋርሞችን ፕሮዳክቶች ሰርቲፋይ በማድረግ ለውጭ ሀገር ማርኬት ላይ በሚቀርቡበት ጊዜ የተሻለ ዋጋ ፌች እንዲያደርጉ የሚሰራ መስሪያ ቤት ነው። የሰራሽውን ነገር እውቅና ስታገኝ ደስ ይልሻል። የሰራነው ከስተመር ቤዝድ በሆነ እንቅስቃሴ ላይ ነው እስከዛሬ የነበረው ድርጅታችን። ቅናሽን፣ ተደራሽነትን እና በፍጥነት ማስረከብን ሁሌ ታርጌታችን አድርገን ነው እየተንቀሳቀስን የነበረው። ያንን እንዲያሳኩ ደግሞ በማኔጅመንት ደረጃ ያስቀመጥናቸው አመራር ደረጃ ያስቀመጥናቸው ከስር ከኮንስትራክሽን ጀምሮ ያሉ የስራ ኃላፊዎች ያንን ነገር እንዲሳካ አድርገውልናል። ያን የተሳካበትን ነገር ደግሞ ዛሬ በዚህ መልኩ በሽልማት መልኩ መጥቶ ስናየው ደስተኛ ነን። የዓለም አቀፍ ጤና ድርጅት የመድኃኒት ዘርፉን በማቹሪቲ ሌቭል 3 ደረጃ ተመዝኖ ይሄን ያሳካ ተቋም ነው። ስለዚህ መመዘናችንና ጥንካሬያችንና ክፍተታችንን ለማየት ስላስቻለን በጣም ደስታ ነው የተሰማኝ። የድርጅቱ ዋና ዓላማ የተቋማትን ትጋት ዋጋ ሰጥቶ ማበረታታት እንደመሆኑ ተቋማቱ ለቀጣይ ስራቸው ይበልጥ ተነሳሽነት እንዲኖራቸው ትልቅ ብርታትን የሚሰጥ ነው።